ከአርትስ ቴሌቪዥን አርዕስተ ዜናዎችን እነሆ። በአማራ ክልል በሚካሄደው የሀገራዊ ምክክር ላይ ቅሬታ ቢኖራቸውም ከምክክሩ እንደማይወጡ የፖለቲካ ፓርቲዎች ገለጹ። ረጅም ሰዓት አንድ ቦታ መቀመጥ ሲጋራ ከማጨስ ያልተናነሰ የጤና ጠንቅ መሆኑ ተገለጸ። ፈረንሳይ በመጪው የሰኔ ወር ለፍልስጤም የሀገርነት እውቅና እንደምትሰጥ አስታወቀች። ክቡራን ተመልካቾቻችን እንደምን አላችሁ? ይህ የአፍሪካን ህዳሴ ለማብሰር ከፍ ያለ ዓላማን ይዞ በ24 ሰዓታት ስርጭት ወደ እናንተ የሚደርሰው የአርትስ ቴሌቪዥን የዜና ሰዓት ነው። ከ120 ሚሊዮን በላይ ዜጎች ያሏት ሀገራችንና በሰባት አህጉራት የተከፋፈለችው ዓለማችን እንዴት ዋለች፣ እንዴት ተሳደረች የሚለውን ወደ እናንተ ልናደርስ መጥተናል። ዜናዎቹን ወደ እናንተ የማደርሰው ደግሞ የአብስራ ገዛኝ ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜናችን ስናልፍ በአማራ ክልል በሚካሄደው የሀገራዊ ምክክር ላይ ቅሬታ ቢኖራቸውም ከምክክሩ እንደማይወጡ የፖለቲካ ፓርቲዎች ገለጹ። በሌላ በኩል በክልሉ በሚካሄደው ምክክር ላይ ያልተሳተፉ ፖለቲከኞችና ሌሎች አካላት በፌዴራል ደረጃ በሚደረገው ምክክር እንዲሳተፉ እንደሚደረግ ተገልጿል። ብዙነህ እንዳለ ከባህር ዳር ተከታዩን ዘገባ አሰናድተዋል። ተመልካቾቻችን አርትስ ቴሌቪዥን የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል እያደረገ ያለውን የምክክር ሂደት ለመዘገብ በአማራ ክልል ባህር ዳር ከተማ ተገኝተናል። በዚህ በአማራ ክልል እየተካሄደ ባለው የሀገራዊ ምክክር ባለፈው ሳምንት ማለትም ከመጋቢት 27 እስከ ሚያዝያ 1 ድረስ በተካሄደው የማህበረሰብ ተወካዮች የተለያዩ አጀንዳዎች ተነስተው እኛም ወደ እናንተ ስናቀርብ ነበር። በዛሬው ዕለት ደግሞ የተለያዩ የባለድርሻ አካላት ውይይት የሚያደርጉበት የመጀመሪያው ቀን ነው። በዚህ ዕለት የተለያዩ የባለድርሻ አካላት እንደሚሳተፉ ታውቋል። በዚህ የምክክር ሂደት ላይ የመንግስት ተቋማት ተወካዮች፣ መንግስታዊ ያልሆኑ ተቋማትና ማህበራዊ ተወካዮች እንዲሁም የፖለቲካ ፓርቲ ተወካዮች፣ ተጽዕኖ ፈጣሪ ግለሰቦችና በመጀመሪያው ዙር ከማህበረሰብ ተወክለው የተወያዩ እንዲሁም ተመርጠው ወደዚህ ወደ ሁለተኛው ዙር ምዕራፍ የተመረጡ ሰዎች ደግሞ ውይይት የሚያደርጉበት ዕለት እንደሆነ ይታወቃል። በዚህ ውይይት የሚነሱ አጀንዳዎች ምንድናቸው? ማህበረሰቡ ውስጥ ምን አይነት አዳዲስ አጀንዳዎችን ያነሳል የሚለውን ወደ እናንተ ይዘን ቀርበናል። አብራችሁ ነው። የኢትዮጵያ ሀገራዊ የምክክር ኮሚሽን በአማራ ክልል እያደረገ የሚገኘው የአጀንዳ ማሰባሰብ ስራ ሁለተኛ ምዕራፍ ተጀምሯል። የወረዳ ማህበረሰብ ተወካዮች የአጀንዳ ማሰባሰብና ለአጠቃላይ የምክክር ጉባኤውም ወኪሎችን የመምረጥ ስራ መጋቢት 1 2017 ዓ.ም መጠናቀቁ ይታወሳል። መጋቢት 2 2017 ዓ.ም ደግሞ 5 ባለድርሻ አካላትን ያካተተው ክልላዊ የምክክር መድረክ ተጀምሯል። በማስጀመሪያ ስነ ስርዓቱ ላይም ርዕሰ መስተዳደር አረጋ ከበደን ጨምሮ የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነሮችና ሌሎች የክልሉ ተወካዮች ተገኝተዋል። በማስጀመሪያ ስነ ስርዓቱ ላይ መልእክት ያስተላለፉት የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር መላኩ ወልደ ማርያም ኮሚሽኑ አጀንዳዎችን በተለያዩ የኢትዮጵያ አካባቢዎች ሲያሰባስብ መቆየቱን ገልጸዋል። ኮሚሽነር ዶክተር ዮናስ አዳዬ በበኩላቸው ከባለድርሻ አካላት ጋር የሚደረገው ምክክር ለምን እንዳስፈለገም ይገልጻሉ። እነዚህ ተጽዕኖ ፈጣሪዎች ወይም ደግሞ በአጠቃላይ ባለድርሻ አካላት የህዝቡን የልብ ትርታ የሚከታተሉ ናቸው። ለምሳሌ ተቃዋሚ ፓርቲው በራሱ ይሄዳል፣ መንግስት ደግሞ በራሱ በኩል ያዳምጣል። መንግስታዊ ያልሆኑ ድርጅቶች ለምሳሌ ሲቪል ሶሳይቲዎች እንደገና ደግሞ ከህዝብ ጋር አብሮ ቀንና ሌሊት አብሮ ስለሚሰሩ ከነሱ ጋር እድሮች፣ እነዚህ ማህበረሰብ ያልናቸው ወጣቶች፣ ሴቶች፣ እነዚህ እያንዳንዳቸው ህዝባችን ያለበትን ሁኔታ የሚያውቁ ስለሆነ ከማናችንም በላይ ከመንግስትም በላይ ፌደራል ካለው መንግስትም እዚህ ካለው መንግስትም የበለጠ ለህብረተሰቡ የሚቀርቡ ብዙውን ጊዜ በእንግሊዝኛው ግራስ ሩትስ ሌቭል በአማርኛው መሰረታዊ እርከን ደረጃ ላይ የሚገኙ ስለሆኑ የነሱ እዚህ ውስጥ መገኘት በሀገራችን ፍቱን መድኃኒት ነው ለተባለው ለምክክር ኮሚሽኑ ሂደት እጅግ ወሳኝ ሚና ይጫወታሉ ብለን እናስባለን። በአማራም ችግር ላሉት ድርጊቶች ሊሆን ይችላል፣ በአሁኑ ሰዓት የተካሄዱ ስላሉ ግጭቶች ሊሆን ይችላል፣ ስለ ታሪክ ጥያቄዎች ሊሆን ይችላል፣ ከአማራ ክልል ውጭ ስላሉ አማራ ወንድሞቻችንና እህቶቻችን ስለነሱ መፈናቀል፣ ስለነሱ መሰደድ ሊሆን ይችላል። በአጠቃላይ እነዚህ ህዝቡን በሚገባ አሁናዊ ሁኔታውንም ያለፈውንም ስለሚያውቁ ነው እነዚህም በዛ ሁኔታ ያየ ናቸው። በሀገራዊ ምክክሩ ለመሳተፍ ከመጡ ተሳታፊዎች መካከል የሀገው ብሔራዊ ሸንጎ ፕሬዝዳንት አላምረው ይርዳው የሀገራዊ ምክክሩ ላይ ቅሬታ ቢኖራቸውም ከምክክሩ ግን እንደማይወጡ ይገልጻሉ። የሀገው ብሔራዊ ሸንጎ ቀደም ብሎ ጀምሮ ምክክሩ ከሀገው አንጻር ትክክል እየሄደ አይደለም የሚል ተቃውሞ አቅርበናል። ሆኖም ከምክክሩ ለመውጣት ፈቃደኛ አይደለም፣ ለመውጣት አንፈልግም። ምክክር እንዲካሄድ ስለምንፈልግ ከአገው አንጻር ግን ብዙ ችግሮች አሉ። ለምሳሌ የአገው ህዝቦች ያገው አሁን ይህን ምክክር እንዲመሩ ህዝቡ የወከላቸው ሰዎች ለምሳሌ አዊ ላይ አስረዋል።
የሚገርም ነገር ግን አሳሪዎቹ አሁን አገውን ወክለው የአገውን አጀንዳ እዛ የሚያቀነቅኑትን አስረው እነሱ እዚህ አሁን አገውን ወክለው የአገውን ሀሳብ ለመቀልበስ መጥተዋል። እነዚህን ተቃውሞ እንቃወማለን። ምክንያቱም ልክ አገዎች እኛ የክልል ጥያቄ ያለን ብለው ሲያቀርቡ የወያኔ ሀሳብ ነው፣ ይሄ የሸንጎ ሀሳብ ነው። ስለዚህ እኛ ተፈርጀን አጀንዳችን የምንጥልበት ምክንያት የለም። ከዚህ አንጻር ኮሚሽኑ እየሄደ ያለበትን ነገር እንቃወማለን፣ ግን ያስተካክላል ብለን ደግሞ ተስፋ እናደርጋለን። ዛሬም እነዚህን ጉዳዮች እናነሳለን። የፖለቲካ ፓርቲዎቹ በአማራ ክልል በነጻነት መንቀሳቀስ እንኳን ባንችል በሀገራዊ ምክክሩ አጀንዳዎችን ለማስቀመጥ እንሳተፋለን ብለዋል። አማራ ክልል አሁን መንቀሳቀስ አስቸጋሪ ሁኔታ ላይ ያለ ነው። ምንም አሊ የሚባል ነገር አይደለም። ምንም እንቅስቃሴ የለም። ሆኖም ግን ጠቅላላ ስዕሉን ነው ማየት እኛ የምንፈልገው። ክልሉ እንደ ክልል፣ ህዝቡ እንደ ህዝብ ምን ላይ ነው ያለው የሚለው ነገር ላይ በጣም አደጋ ውስጥ ያለ ህዝብ፣ በጣም አስቸጋሪ ነገር ያለበት ሁኔታ ነው የሚታወቀው። እንደሚታወቀው አማራ ክልል ላይ የብዙ ግለሰቦች፣ የብዙ ፖለቲካ ፓርቲዎች፣ የብዙ ሰዎች አጀንዳ ተሰብስበው ያለው እዚህ ክልል ላይ ነው። በጣም ውስብስብ ነው ያለው ነገር። ለኮሚሽኑ እኛ በዚች ባለችው ጠባብ እድልም ቢሆን ኮሚሽኑ ገለልተኛ ነው አይደለም፣ ወደፊት ምን ይሆናል አይሆንም የሚለው ነገር እንዳለ ሆኖ ባለን ውስንነትም ቢሆን አጀንዳውን ማስያዝና ማስመዝገብ ነው የምንፈልገው። በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ተስፋውን አለምነህ በበኩላቸው በክልሉ የሚንቀሳቀሱ የትኛውም የፖለቲካ ፓርቲ የሀገራዊ ምክክሩን በሚመለከት ቅሬታ አቅርቦ እንደማያውቅ ገልጸው አሁንም የትኛውንም አጀንዳ የማስመዝገብ እድሉ እንዳላቸው ገልጸዋል። እያንዳንዱ የፖለቲካ ፓርቲ የራሱ የሆነ ነጻነት፣ የራሱ የሆነ ሕግና ደንብ አለው። የጋራ ምክር ቤት የምንለው በጋራ ጉዳዮች ላይ ብቻ ነው የምንወያየው፣ ኮመን በሆነ ጉዳዮች ነው እንጂ ለምሳሌ ብንወስድ የአማራ ዲሞክራሲያዊ ንቅናቄ አዲሃን ብትወስድ፣ አብንን ብትወስድ፣ ኢዜማን ብትወስድ የራሳቸው የቻሉ ፓርቲዎች ናቸው። እንደራሳቸው የራሳቸውን ሀሳብ ያስተናግዳሉ፣ የራሳቸውን ልዩነታቸውን ይኖረናል። ነገር ግን ይሄ ምክክር ኮሚሽን ለሁላችንም የመጣ ስለሆነ ሁላችንም ሀሳባችን የምናስተናግድበት ስለሆነ አንድም ፓርቲ ለጋራ ምክር ቤቱ ቅሬታ ያቀረበበት አግባብ የለም። የምክክር ኮሚሽኑን በተመለከተ ከአንድም ሁለቴ ሶስት ጊዜ ምክክር ኮሚሽኑም ሌሎችም አገራዊ ጉዳዮች ላይ በቂ ውይይት አድርገናል፣ መግለጫዎችም ስሰጥ ቆይተናል። ስለዚህ ያን መሰረት አድርገን አሁን ደግሞ እንደ ጋራ ምክር ቤቱም ሳይሆን እንደ ተናጠልም የራሳቸውን ጥያቄ ማቅረብ የራሳቸውን አጀንዳ ማስያዝ ይችላሉ። የሚገድባቸው ነገር የለም። በጋራ ምክር ቤቱ ተጠርንፈው ወይም ተጨፍልቀው ሀሳቦች ሳይስተናግዱ የሚቀሩበት እድል የለም። ስለዚህ የጋራ ምክር ቤቱ ምንም የሚያስቀረው ኔጌቲቭ የሆነ ነገር የለም ማለት ነው። ስለዚህ የአንዱ ፓርቲ የትኛውም ፓርቲ በምክክር ኮሚሽኑ የሚሳተፈው የትኛውም ጥያቄ የማቅረብ ሙሉ መብት አለው፣ አጀንዳ ማስያዝ ይችላል። ኮሚሽነር መላኩ የኢትዮጵያ ሀገራዊ ምክክር ኮሚሽን አንዱን ጥሎ ሌላውን አንጠልጥሎ የሚሄድበት አሰራር የሌለው መሆኑ ታውቆ በሀገር ውስጥም ሆነ በውጭ ያሉ ኢትዮጵያውያን ሁሉ የዚህ ታሪካዊ ሂደት አካል መሆን እንደሚችሉ እናረጋግጣለን ያሉ ሲሆን ዶክተር ዮናስ በበኩላቸው በክልሉ በሚካሄደው ምክክር ላይ ያልተሳተፉ ፖለቲከኞችና ሌሎች አካላት በፌዴራል ደረጃ በሚደረገው ምክክር እንዲሳተፉ እንደሚደረግ ገልጸዋል። ዛሬ የተጀመረው የአማራ ክልል የባለድርሻ አካላት የምክክር መድረክ እስከ መጪው ቅዳሜ የሚቀጥል ይሆናል። በሂደቱም ከ2000 በላይ የአምስቱ ባለድርሻ አካላት ወኪሎች መሳተፍ ጀምረዋል። ለረጅም ሰዓታት አንድ ቦታ ላይ መቀመጥ ሲጋራ ከማጤስ ያልተናነሰ የጤና ጠንቅ መሆኑ ተገለጸ። የዓለም ጤና ድርጅት ባወጣው ጥናት ሲጋራ ማጨስ ጤናን የሚጎዳውን ያህል ለረጅም ሰዓታት ያለ እንቅስቃሴ መቀመጥ በጤና ላይ ከፍተኛ ጉዳት እንደሚያስከትል ገልጿል። ሮሃ ግርማ ተጨማሪ አላት። እንደ ዓለም ጤና ድርጅት ጥናት በአማካይ አንድ ሰው በቀን ለ9 ሰዓታት ተቀምጦ ያሳልፋል። መቀመጥ ሲባል በስራ ቦታ በትራንስፖርት ላይ እንዲሁም ቤት ውስጥ ያለ እንቅስቃሴ የምናሳልፈውን ጊዜ የሚጨምር ሲሆን በቀን ለ6 ሰዓት ወይም ከዛ በላይ ተቀምጠው የሚያሳልፉ ሰዎች በጊዜ መሞት እድላቸው በቀን ከ3 ሰዓት በታች ከሚቀመጡ ሰዎች ጋር ሲነጻጸር በ19 በመቶ ከፍ ያለ ነው። አሁን ላይ ከሚከሰቱ 10 ሞቶች ውስጥ አንዱ በመቀመጥ ብዛት እንደሆነና ለረጅም ሰዓት መቀመጥ የልብ በሽታን የሚያመጡ ክስተቶችን በ147% እንደሚጨምርና በቀን 30 ደቂቃ የአካል ብቃት ልምምድ እንኳን ረጅም ሰዓት መቀመጥ የፈጠረውን ጉዳት ሙሉ በሙሉ እንደማያስወግደው ጥናቱ አመልክቷል። ጥናቱ እንደሚለው በቂ እንቅስቃሴ ያለማድረግ የካንሰር፣ የልብ በሽታ፣ የስትሮክ፣ የስኳር በሽታና የኩላሊት በሽታን ጨምሮ ለ14 በሽታዎች የሚያጋልጥ ሲሆን የደም ፍሰትን በመቀነስና ትኩረትን በማሳጣት የማስታወስ አቅምንና ስሜትን ይጎዳል። እንደ ጥናቱ ከሆነ በተለይ ለቢሮ ታስበው በተዘጋጁ ወንበሮች ላይ ለረጅም ጊዜ ተቀምጦ ማሳለፍ ለጀርባ ህመም የማጋለጥ እድሉ ከፍተኛ ነው። ይህ የሚሆንበት ምክንያት አንድ ሰው ሲቀመጥ አብዛኛው የሰውነቱ ጫና በጀርባው በትከሻውና በእግሩ ላይ ስለሚሆን ነው። ከሁሉም በላይ ደግሞ ጫናው በአብዛኛው የሚያርፈው በጀርባ ጡንቻና
የአከርካሪ ዲስክ ላይ በመሆኑ ነው። ጥናቱ መፍትሄ ነው ያለውም በ30ና በ45 ደቂቃ ልዩነት እያስታወሱ እንቅስቃሴ ማድረግ ሲሆን ስራቸው ለረጅም ጊዜ በአንድ ቦታ ተቀምጠው እንዲሰሩ የሚያስገድዳቸው ሰዎችም ከነዚህ ሰዓታት ውስጥ ቢያንስ 2 ሰዓታትን ቆሞ ማሳለፍ እንዳለባቸው ነው። ተቀምጠን በምናሳልፍበት ወቅትም የምንቀመጥበትን ወንበር ከጠረጴዛ የሚኖረውን ከፍታ እንዲሁም ከመሬት ያለውን ርቀት በማስተካከል እንደየሰውነታችን ቅርጽ የወንበርን ከፍታና ዝቅታ በማስተካከል ወይም በአመቺ ሁኔታ ላይ መኖር አለመኖሩን በማረጋገጥ ጫናዎችን መቀነስ እንደሚቻል ባለሙያዎች መክረዋል። ፈረንሳይ በመጪው የሰኔ ወር ለፍልስጤም የሀገርነት እውቅና እንደምትሰጥ አስታወቀች። ይህንን ፈረንሳይ ከግብጽና ጆርዳን ጋር ካደረገችው ውይይት መልስ ያሰማችውን ውሳኔና የዓለም ፖለቲካ ማጠንጠኛ በሆነው በመካከለኛው ምስራቅና በአፍሪካ ቀንድ እየተከሰተ ያለውን ጂኦፖለቲካዊ ለውጥ የተመለከተ ዝርዝር ዘገባ ጽዮን ላይኩን አሰናድታለች። በልዩ ልዩ ፖለቲካዊ ምክንያቶች ከሀገራት የመገንጠል ፍላጎት ላላቸው ራስ ገዝ አስተዳደሮች የሀገርነት እውቅና መስጠት፣ እውቅና ለመስጠት ማሰባቸውን መግለጽ ወይም በዚህ ጊዜ እንሰጣለን በማለት የጊዜ ገደብ ማስቀመጥ አዲሱ የሀያላን ሀገራት ማስፈራሪያና በመካከላቸው ያለውን የኃይልና የበላይነት ፉክክር ማሳያ መሆን ከጀመረ ሰነባብቷል። በዓለም ካሉ 7 የሀገርነት እውቅናን ያላገኙ ራስ ገዝ አስተዳደሮች መካከል ደግሞ የዓለም የንግድና የፖለቲካ ማዕከል በሆነው የአፍሪካ ቀንድ በመካከለኛው ምስራቅና ብሎም በሩቅ ምስራቅ ያሉ ተገንጣይ ሀገራት የዓለም ሀያላን ሀገራት የፖለቲካ ውጥረት ማረፊያ መሆን ከጀመሩ ጊዜያት ስለመቆጠራቸው የቀጠናዎቹን ፖለቲካ በቅርበት የሚከታተሉ ተንታኞች ሲገልጹ ይሰማል። የዚህ ፉክክር ማጠንተኛ ከሆኑ ሀገራት መካከልም ታይዋን፣ ሶማሊላንድና በተባበሩት መንግስታት ድርጅት ውስጥ ካሉ 193 ሀገራት ውስጥ 147ቱ እውቅና የሰጧት ፍልስጤም ተጠቃሽ ናቸው። በቻይና ግዛትነት ውስጥ ለመካተት ፈቃደኝነቷን ከከለከለች ዓመታት ያስቆጠረችውና ቻይና በቅርበት የምትከታተላት ታይዋን በኢንዶ ፓሲፊክ ላይ የአሜሪካ ቁልፍ አጋር ናት። በቻይናና አሜሪካ የንግድና የፖለቲካ ጦርነት ውስጥ ታይዋንን ቀጥተኛ ባልሆነ መንገድ እንደ መሳሪያ መጠቀም የአሜሪካ የዓመታት ስልት ስለመሆኑ በየጊዜው የሚወጡ መረጃዎች ያሳያሉ። አሜሪካ በቻይና ፖሊሲዋ ምክንያት ለታይዋን የሀገርነት እውቅና ለመስጠት ያላትን ፍላጎት ስትገልጽ ባትሰማም በዓለም አቀፍ ድርጅቶች ላይ ግን ታይዋን ራሷን ችላ አባል እንድትሆን ስትጥር ቆይታለች። ከኢትዮጵያ ጋር በባህር በርና በሀገርነት እውቅና ጉዳይ በፈረንጆቹ 2024 የመጀመሪያው ቀን የመግባቢያ ስምምነት ከፈረመች በኋላ የዓለም አቀፉ ማህበረሰብ የትኩረት ማዕከል የሆነችው ሶማሊላንድ የሀያላኑ ፖለቲካዊ ንጥቂያ መድረክ ከሆነች ሰነባብታለች። ለ3 አስርት ዓመታት እውቅናን ለማግኘት ሽታ የቆየችው ሶማሊላንድ የትራምፕ አስተዳደር የሀገርነት ጥያቄዋን በማጤን አዲሱ የነጩ ቤተ መንግስት ዋና ሰው ዶናልድ ትራምፕ ለቅርብ አማካሪያቸው መናገራቸው መገለጹን ተከትሎ ስለ ጉዳዩ እውነትነት ብዙ ሲባል ቢቆይም የጉዳዩን እውነት የመሆን አዝማሚያ ያጠነከረው ግን ሶማሊያ ላይ የፈጠረው ድንጋጤና የሶማሊያ መንግስት ወደ አሜሪካ ይህንኑ ጉዳይ አስመልክቶ የላከው ደብዳቤ ነው። ሶማሊላንድ አሜሪካ የሀገርነት እውቅና ብትሰጣት በምላሹ ሶማሊላንድ በአፍሪካ ቀንድ የአሜሪካን ተጽዕኖ ፈጣሪነትና የሌሎች ሀያላኖችን ፍክክር ልትቀለብስ የምትችልበትን የባህር መስመር እንደምትሰጣት በአዲሱ የሶማሌላንድ አስተዳደር በተደጋጋሚ ሲገለጽ ቆይቷል። በሌላ በኩል በአሜሪካና በእስራኤል ጋዛን ለቀው እንዲወጡ ለተፈረደባቸው ፍልስጤማውያን በማረፊያነት አይን ከተጣለባቸው ማስፈሪያ ቦታዎች ውስጥ የሶማሌላንድ ስፍራዎች መካተታቸውን ዘገባዎች መውጣታቸው ይታወሳል። ይህ የሶማሌላንድ ዲፕሎማሲያዊ እንቅስቃሴ ያሰጋት ሶማሊያ ደግሞ በፕሬዝዳንት ሀሰን ሼህ መሐመድ ትዕዛዝ ለአሜሪካ በላከችው ደብዳቤ ባሊግዶሉና የሶማሌላንዱን በርበራ በጦር ሰፈርነት እንዲሁም የበርበራና ቦሳሶ ወደቦችን አሜሪካ በብቸኝነት እንድትጠቀም ጥያቄ አቅርባለች። ቻይና በበኩሏ ሶማሌላንድ የሶማሊያ አካል ናት በማለት የሶማሊያን ሉዓላዊነት እንደምትቀበል አቋሟን በመግለጽ አስታውቃለች። አሜሪካ ለሶማሌላንድ እውቅና ብትሰጥ ሶማሊያና የሶማሊያ አጋር ሀገራትን ማስቆጣቷ የማይቀር መሆኑ ግልጽ ነው። ብሎም የአፍሪካ ቀንድን የንግድ ማዕድ ለመቋደስ እየጣሩ ባሉ አካላት ዘንድ አዲስ ጂኦፖለቲካዊ ለውጥ ሊፈጥር እንደሚችልም ይጠበቃል። ይህ በእንዲህ እንዳለ ታዲያ ከሰሞኑ ወደ ግብጽ አቅንተው ከፕሬዝዳንት አብዱል ፈታህ አልሲሲና ከጆርዳኑ ንጉስ አብደላህ ጋር ውይይት ያደረጉት የፈረንሳዩ መሪ ኢማኑኤል ማክሮን የመካከለኛው ምስራቅ ፖለቲካ በሁለት እግር መቀላቀል ደግሞ እያነጋገረ ይገኛል።
የሚያስተዳድሯት ሀገር ፈረንሳይ በተለይም በምዕራብ አፍሪካ የነበራት ተጽዕኖ በወታደራዊ መፈንቅለ መንግስት ወደ ስልጣን በመጡት የቡርኪና ፋሶ የማሊና የጊኒ ወታደራዊ መንግስታት በወሰዱት ፈረንሳይን ከሀገራቸው የማስወጣት ውሳኔ አጋር ፍለጋ የምትኳትነው ፈረንሳይ በእስራኤልና ፍልስጤም ጉዳይ ከቱ ስቴት ሶሉሽን አራማጅነት ለፍልስጤም እውቅና ወደ መስጠት በመሸጋገር የመካከለኛው ምስራቅ የፖለቲካ ጡዘት ተቀላቅላለች። ፕሬዚዳንት ማክሮንም አገራቸው በመጪው የሰኔ ወር ለፍልስጤም የሀገርነት እውቅና እንደምትሰጥ አስታውቋል። ለዚህ የፈረንሳይ መንግስት የአቋም ለውጥ ደግሞ የአውሮፓ ሀገራት ከአሜሪካ ጋር ቅራኔ ውስጥ መግባታቸው እንደ ዋነኛ ምክንያት እየተጠቀሰ ይገኛል። ማክሮን እኔ ይህንን የማደርገው ማንንም ለማስደሰት አይደለም፣ አደርገዋለሁ ምክንያቱም ከሆነ ጊዜ በኋላ ትክክል ይሆናል ሲሉ ተናግረዋል። ለፈረንሳይ ውሳኔ ምላሽ የሰጡት የፍልስጤም የውጭ ጉዳይ ሚኒስትር ቫርሰን አግቤኪያን ሻሂን ለኤኤፍፒ እንደተናገሩት የፈረንሳይ እውቅና የፍልስጤም ህዝቦችን መብት ከማስጠበቅና ከሁለቱም መንግስታት መፍትሄ ጋር በሚጣጣም መልኩ ትክክለኛ እርምጃ ነው ብለውታል። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር በበኩላቸው ለፍልስጤም መንግስት የሚሰጠው ማንኛውም የአንድ ወገን እውቅና ለሐማስ ድጋፍ ይሆናል ብለዋል። እነኚህ ሁሉ ነገሮችን ከግምት በማስገባት ሀገራቱ እንዳሉት እውን እውቅናውን ይሰጣሉ ወይ? ፈረንሳይ ለፍልስጤም እውቅና ብትሰጥና አሜሪካም ለሶማሊላንድ የሀገርነት እውቅናን ብትቸር እነኚህ ውሳኔዎች በቀጥታም ሆነ በተዘዋዋሪ የሚነካቸው ሀገራት ቀጣይ እርምጃ ምን ይሆናል የሚለው ተጠባባቂ ጉዳይ ነው። በትራፊክ አደጋ የበርካቶች ሕይወት ተቀጥፏል፣ እየተቀጠፈም ይገኛል። ለትራፊክ አደጋ መከሰት ደግሞ እንደ ዋነኛ መንስኤ የሚጠቀሰው የአሽከርካሪዎች ቸልተኝነት እንደሆነም ይነገራል። በተለይ ሕጻናት በአሽከርካሪዎች ላይ ሲሳፈሩ ከፍተኛ ጥንቃቄ ማድረግም ተገቢ ነው። ለመሆኑ ሕጻናትን በተሽከርካሪዎች ላይ ስለማሳፈር ሕጋችን ምን ይላል? የመንገድ ትራንስፖርት ትራፊክን ለመቆጣጠር በሚኒስትሮች ምክር ቤት በጸደቀውና በነጋሪት ጋዜጣ በታተመው ደንብ አንቀጽ 50 ንዑስ አንቀጽ 1/2 ላይ ሕጻናትን ስለማሳፈር እንዲህ ይላል። ማንኛውም አሽከርካሪ ከአሽከርካሪው ጎን በሚገኘው የተሽከርካሪው የፊተኛ ክፍል ከ13 ዓመት በታች የሆነ ሕፃንን ማሳፈር የለበትም። በዚሁ አንቀጽ ንዑስ አንቀጽ 6 የተደነገገው እንደተጠበቀ ሆኖ ከ7 ዓመት በታች የሆነ ሕፃንን በሚያሳፍሩበት ወቅት ጉዳት እንዳይደርስበት ሲባል ለደህንነት በተሰራ የደህንነት መጠበቂያ መሳሪያ መታሰሩን ወይም መታቀፉን ማረጋገጥ አለበት ይላል ሕጋችን። ሕጉ ይህንን ይበል እንጂ አንዳንድ አሽከርካሪዎች ሕፃናትን በሚከተለው መልኩ በተሽከርካሪ ላይ ሲጭኑ ታዝበናል። ምስሉን ተከታትለን እንመለስ። ጥንቃቄ ለመድ ሕግ ይከበር የዕለቱ መልእክታችን ይሆናል። ክቡራትና ክቡራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖሯችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 ላይ በታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለሳለን። በአማራ ክልል በሚካሄደው የሀገራዊ ምክክር ሂደት ላይ ቅሬታ ቢኖራቸውም ከምክክሩ እንደማይወጡ የፖለቲካ ፓርቲዎች ገለጹ። ከቆይታ በኋላ የአዲስ አበባ ቀላል ባቡር መስመር እንደማይፈርስ ተነግሯል። ይጠብቁን። የአሜሪካና የቻይና የንግድ ጦርነት የአይፎን ሞባይል ስልክ ዋጋን በ3 እጥፍ እንዲጨምር እንደሚያደርገው ተገለጸ። የምጣኔ ሀብት ባለሙያዎች ሁለቱ ሀገሮች የገቡበት የንግድ ጦርነት ዳፋው ለዓለም እንደሚተርፍ እያስጠነቀቁም ይገኛሉ። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። The problem is working out what President Trump wants in return and who to deal with in Washington, D.C. የዘመናችን ልዕለ ሀያል ሀገራት ወደ ለየለት የንግድ ጦርነት መግባታቸው እየተነገረ ይገኛል። ወዲህ ከምዕራቡ ዓለም ያለችው የሚሆንላት ልቧን መሻት ካለማንም ከልካይ የምትፈጽም ሀገር አሜሪካና ወዲያ ከምስራቁ ደግሞ በቅርብ ጊዜያት ውስጥ የዓለምን የኢኮኖሚ መዘውር በእጇ ያደረገች የማኦ ዜዶንግ ሀገር ቻይና። በእነዚህ የዓለም ሀያላን ኢኮኖሚዎች የተባባሰ ውጥረት ትራምፕ አክብሮት ይጎድላታል በሚል ቻይና ላይ ጥለውባት የነበረውን ታሪፍ ወደ 104 በመቶ ከፍ ማድረጋቸውን
ተከትሎ የባሰ ጦዟል። ቻይና የንግድ ሚኒስትር የትራምፕን እርምጃ በስህተት ላይ የታከለ ሌላ ስህተት ሲሉ ወርፈዋል። በኢኮኖሚ ረገድ ለሚደረግ ጦርነት እስከ መጨረሻው ለመታገል ዝግጁ ነኝ ያለችው ቻይና አሁንም ወደ ኋላ እንደማታፈገፍግ እየገለጸች ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቻይና ወደ አሜሪካ የሚገቡ ምርቶች ላይ የ104 በመቶ ታሪፍ መጣላቸውን ተከትሎም ቻይና በአሜሪካ ላይ ጥላው የነበረውን የ34 በመቶ ታሪፍ ወደ 84 በመቶ ማሳደጓን ገልጻለች። የአሜሪካ የሀገሮች ታሪፍ መዘርዝር ከወጣ በሰዓታት ውስጥ በእጅጉ አሽቆልቁለው የነበሩት የዓለም አቀፍ አክሲዮን ገበያዎች የቻይናውን እርምጃ ተከትለው ደግሞ ሲፍረከረኩ ተስተውለዋል። ወደ ኢኮኖሚ ጦርነት የተሻገረው የሁለቱ ሀገራት የንግድ ልውውጥ ጉዳይ ለሸቀጦች ዋጋ መናር በተለይም በብዙዎች ዘንድ እጅግ ተፈላጊ የሆነው የአይፎን ስልክ ዋጋ ጣሪያ እንዲነካ እያደረገው ነው። አሁን ላይ በዓለም ዙሪያ ጥቅም ላይ እየዋሉ የሚገኙ የአይፎን ስልኮች፣ አይፓዶችና ሌሎች ታዋቂ ምርቶች ብዙዎች እንደሚያስቡት በአሜሪካ ሳይሆን ቻይና በሚገኙ የአፕል ሰፋፊ የማምረቻ ማዕከላት የሚመረቱ ናቸው። ይሁንና ቻይናና አሜሪካ የገቡበትን የንግድ ጦርነት ተከትሎ አፕል ኩባንያ 25 በመቶ የሚሆነውን ሁሉንም ዘመናዊ መሳሪያዎቹን ከዚህ ዓመት ጀምሮ ከቻይና ውጪ ለማምረት አቅዶ እየሰራ መሆኑን ዘ ኒውዮርክ ታይምስ ዘግቧል። በዚህም አፕል አሜሪካ ውስጥ አይፎኖችን መገጣጠም ከጀመረ ቀደም ሲል $1,000 ይሸጥ የነበረው በቻይና የተሰራው ምርት በኒው ጀርሲ፣ ቴክሳስ ወይም በሌላ የአሜሪካ ግዛት ቢመረት $3,500 ያስወጣል ሲሉ ባለሙያዎች ግምታቸውን አስቀምጠዋል። ይህም ሊሆን የቻለበት ምክንያት በቻይና ያለውን ርካሽ የሰው ኃይል በአሜሪካ ማግኘት የማይታሰብ ከመሆኑ ጋር ተያይዞ መሆኑን ባለሙያዎቹ ገልጸዋል። ይህ አንዱ ምሳሌ ነው የሚሉት የምጣኔ ሀብት ባለሙያዎች የዓለምን ኢኮኖሚ የተቆጣጠሩት ሁለቱ ሀገሮች የገቡበት የንግድ ጦርነት ዳፋው ለዓለም እንደሚተርፍ እያስጠነቀቁ ይገኛሉ። Early trade Thursday after US President Donald Trump paused most of his new tariffs for 90 days. ክቡራን ተመልካቾቻችን አሁን ደግሞ ከተወዳጁ የአውቶሞቲቭ ፕሮግራማችን ካሪቡ አውቶ የዚህ ሳምንት መሰናዶ ቅንጭብ እናስመልክታችሁ። የትራፊክ ህጎች መከበር በሚገባቸው ልክ ሊከበሩ ባለመቻላቸው ቅጣቶቹ ከፍ ተብለው እንዲደነገጉ ተደርጓል። የቅጣቱ መጠን የዋጋው መጠን በዛ ይላሉ። ከ393 ሰው በላይ በትራፊክ አደጋ ህይወቱን አጥቷል። ሰላም ተመልካቾቻችን፣ ካሪቡ አውቶሞቲቭ ፕሮግራማችን ተጀምሯል። ይሄ ህግ ሲወጣ ዓላማው ገንዘብ መሰብሰብም አይደለም። ለእግረኞች መብት እንደምንከራከረው ሁሉ ለአሽከርካሪዎች መብት መከራከር ይኖርብናል። ሀብታም አሽከርካሪ ብቻ እያፈራን እንቀጥላለን ማለት ነው። ሰውን ጎድቶ ወይም ሰውን ገጭቶ ያመለጠ ነው የሚታገድበት። ንብረት ብቻ ገጭቶ ያመለጠም ነው የሚታገድበት። አሽከርካሪው መንጃ ፍቃድ ወይም የአሽከርካሪ ብቃት ማረጋገጫ ፍቃድ ለ6 ወር ይታገዳል። አንድ አሽከርካሪ ጫት ቅሞ ያሽከረከረ እንደሆነ በህግ ይጠየቃል ይላል። ደህንነት እንዲረጋገጥ ነው የምንሰራው። ከዚህ ውጭ ሌላ ዓላማ የለም። የተቀጪዎችን ቁጥር እየቀነስን ዜሮ ማድረስ ነው። ከአጥፊዎች በቅጣት ተሰበስባለሁ ብሎ ያስቀምጣል ይላሉ። በከተማችን አዲስ አበባ ከጥር 1 ጀምሮ አዲሱን ደንብ ተግባራዊ ማድረግ ተጀምሯል። አንድ አሽከርካሪ በጆሮ ማዳመጫ አድርጎ ካሽከረከረ ይቀጣል። በጆሮ ማዳመጫ ድምጽ እየሰማ ነው እያሽከረከርክ ያለው ተብሎ ሊከሰስ ይችላል። ስልክ ነው እያናገርኩ ያለሁት ቢልና ማረጋገጥ ወይንም ደግሞ ማስተባበል ቢችል ይቀጣል። እየተነጋገርን ያለነው በጸደቀ የህግ ማዕቀፍ ነው። መጽደቅ ብቻ ሳይሆን በመላ ሀገሪቱ ተግባራዊ የተደረገ ያለ ህግ ነው። ሐሙስ ምሽት 3 ሰዓት ላይ በአርትስ ቴሌቪዥን ይጠብቁ። ካሪቡ አውቶሞቲቭ። ወደ ተመልካቾቻችን ካሪቡ አውቶ ፕሮግራማችን አዲሱ የትራፊክ ቅጣት በዝቷል ወይ፣ አጥፊዎችስ በቅጣት ይመለሳሉ በሚለው ጉዳይና በሌሎችም ተያያዥ ጉዳዮች ላይ ከአዲስ አበባ ትራፊክ ማኔጅመንት የቁጥጥር ዳይሬክተር ጋር ያደረገውን ሙሉ ቆይታ ዛሬ ምሽት 3 ሰዓት ላይ እንድትከታተሉ እንጋብዛለን። ወደ ቀጣዩ ዜናችን እንሻገራለን። የአዲስ አበባ ቀላል ባቡር መስመር እንደማይፈርስ ተነገረ። የአዲስ አበባ ቀላል ባቡር ትራንስፖርት አገልግሎት ድርጅት የአዲስ አበባ ቀላል ባቡር መሻሻል አለበት እንጂ የሚፈርስ መስመር የለውም ሲል አስታውቋል። ተጨማሪ አለ። የአዲስ አበባ ቀላል ባቡር አገልግሎት የከተማዋን ትራንስፖርት እጥረት ለማቃለል በሚል በጀመረው የእድገትና ትራንስፎርሜሽን እቅድ ተገንብቶ በ2008 ዓ.ም አገልግሎት መጀመሩ ይታወሳል። ሆኖም ግን የባቡር ትራንስፖርት አገልግሎቱ የታለመለትን ዓላማ ሳያሳካ ከጊዜ ወደ ጊዜ በማህበረሰቡ ዘንድ ሮሮ እየተደመጠበት ብሎም በትራንስፖርት መስተጓጎል ቅሬታን እያስተናገደ እንደሚገኝ መረጃዎች ያሳያሉ።
ድርጅቱም አገልግሎቱን እያስተጓጎሉ ነው ያላቸውን በስራ ላይ ያሉ ባቡሮች ውስንነትና የሚያጋጥሙ ተደጋጋሚ ብልሽቶችን ለመቅረፍ የተንቀሳቀሰ እንደሚገኝ በተደጋጋሚ ሲገልጽ ሰንብቷል። በሌላ በኩል ደግሞ በከተማዋ እየተካሄደ ባለው መሰረተ ልማትና አገልግሎቱ ላይ የሚነሱ ቅሬታዎችን መነሻ በማድረግ የአዲስ አበባ ቀላል ባቡር አገልግሎት ሊቋረጥ ነው፣ የባቡር መስመሩም ሊፈርስ ነው የሚሉ ያልተጨበጡ መረጃዎች ሲናፈሱ ተስተውሏል። ነገር ግን በጉዳዩ ላይ ምላሽ የሰጠው የአዲስ አበባ ቀላል ባቡር ትራንስፖርት አገልግሎት ድርጅት አገልግሎቱ መሻሻል አለበት እንጂ የሚፈርስ መስመር የለም ሲል አስታውቋል። ድርጅቱ የአዲስ አበባ ቀላል ባቡር አገልግሎትን አሁን ካለበት ችግር አውጥቶ ወደ አቋሙ መመለስ እንደሚያስፈልግ በጥናት የተረጋገጠ መሆኑን ጠቁሞ ከእግረኛና ከመኪና ማቋረጫ ጋር ተያይዞ የሚሻሻሉ አንዳንድ መስመሮች ይኖራሉ እንጂ ይፈርሳል የሚባል ነገር የለም ሲል ገልጿል። ከዚህ ቀደም ድርጅቱ አገልግሎት ለመስጠት የተዘጋጁትን ሁሉንም ባቡሮች ወደ ስራ ለማስገባት የተሰራ እንደሚገኝ ቢገልጽም አሁን ላይ ባለው ተጨባጭ ሁኔታ ግን ካሉት 41 ባቡሮች 19ኙ ብቻ አገልግሎት እየሰጡ መሆናቸው ተገልጿል። ለዚህም ከመነሻው ጀምሮ የመለዋወጫ ዕቃ እጥረት መኖሩ በዋና ምክንያትነት የተቀመጠ ሲሆን ደረጃውን የጠበቀ የጥገና ወርክሾፕ አለመኖሩም ሌላው እክል መሆኑ ተመላክቷል። በተጨማሪም የቀላል ባቡር መሰረተ ልማትን ከመስራትና ስራ ከማስጀመር በዘለለ አገልግሎት በሚሰጥበት ወቅት ሊፈጠሩ የሚችሉ ችግሮችን ታሳቢ አለመደረጉ፣ ከዚሁ የባቡር ጉዳይ ጋር በተያያዘ ደግሞ በትላንትናው ዕለት ከጅቡቲ ተነስቶ የገቢ እቃዎችን ይዞ ወደ ሞጆ ሲጓዝ በነበረ ባቡር ላይ በተነሳው እሳት ተቀጣጣይ ነገር በጫኑ 2 ኮንቴነሮች ላይ እሳት መነሳቱ ተነግሯል። በሶማሌ ክልል ቢኬ ባቡር ጣቢያ ላይ በደረሰው የእሳት አደጋ የሞተር ዘይት ጭነው ነበር ከተባሉት 2 ኮንቴነሮች አንደኛው በከፊል መቃጠሉ የተገለጸ ሲሆን ሁለተኛው ግን ተርፏል ተብሏል። የዚህም የእሳት አደጋ ምክንያት ገና እየተጣራ መሆኑን የኢትዮ ጅቡቲ ባቡር ትራንስፖርት አክሲዮን ማህበር አስታውቋል። ውድ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ያብስራ ገዛኝ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘው።